ስለመጣችሁ ጌታ አምላክ ይባርካችሁ። በእውቀት በገንዘብ በጉልበት እንዲሁ በተለያዩ መንገዶች የደከሙ ሰዎች አሉ። ከጊዜ አንጻር ማብራራት አስቸጋሪ ሊሆን ይችላል። ለምሳሌ አንዱ የሆነው በሶሻል ሚዲያ በዩቱብ ትምህርቶች ሰጥ ነበርና ወደ መጽሐፍ ለምን አይለወጥም ብሎ ያበረታቱኝ ሰዎች የረዱኝ ነበሩ። ከዛ ወደ ስክሪፕት ተለውጦ ከ2 ዓመት በላይ ነው የፈጀው ለማንኛውም እና እነዛ ሁሉ ሰዎች ምስጋና ይገባቸዋል እላለሁ። አመሰግናለሁ። እሺ፣ እኔም አመሰግናለሁኝ። ሁላችሁም ስለመጣችሁ እግዚአብሔር ይባርካችሁ። ተሰብስባችሁ ሳያችሁ በጣም ደስ ብሎኛል። እንግዲህ እኔ መጽሐፉን በደንብ አንብቤያለሁኝ። ተደጋጋሚ ጊዜ አይቼዋለሁ። በጣም ደስ ያለኝና ለህብረተሰባችን በተለይ ደግሞ አሁን ላለንበት ህብረተሰብ ምን ያህል እንደሚጠቅም ልነግራችሁ አልችልም። በጣም ጠቃሚ ነው። ለእያንዳንዳችንም እጅግ በጣም ጠቃሚ ነው። በተለይ መጽሐፍ ቅዱስን በዝርዝር ኢንዲቴል ለማንበብ በጣም ይረዳናል። ታሪኮችን ገጣጥመን የእግዚአብሔርን እውነታዎች እንድናይ የሚረዳን መጽሐፍ ነውና በጽሁፍ እንደሚከተለው አቀርባለሁኝ። በቀል በቀለኛውን ያጠፋዋል የተሰኘው የፓስተር ጻድቁ አብዶ በኩር መጽሐፍ መነሻው ለበርካታ ዓመታት በተለያዩ መድረኮች ላይ ካስተማሩት ትምህርት ሲሆን ትምህርቱን ካስተማሯቸው ቦታዎች ሁሉ የሚቀርብላቸው ተመሳሳይ ጥያቄ ይህ ትምህርት ወደ መጽሐፍ እንዲለወጥ የሚወተውት ነበረ። በእግዚአብሔር ፍቃድ የመጽሐፍ ዝግጅቱ ሥራ ከተጀመረ የቆየ ቢሆንም ከነበሩባቸው ተደራራቢ የአገልግሎት መደራረቦችና የጊዜ ጥበት የተነሳ የፈጀውን ጊዜ ፈጅቶ በመጨረሻም ትምህርቱ በመጽሐፍ መልክ ተዘጋጅቶ ለህትመት በቅቷል። በዚህ የመጽሐፍ ዝግጅት ሂደት ውስጥ ያላሰለሰ ጥረትና ትጋት ያሳዩትን ሁሉ እግዚአብሔር ይባርካቸው ልንል እንወዳለን። በዚህ መጽሐፍ ዝግጅት ላይ በርካቶች እሳቸውን ረድተዋል፣ አብረዋቸው ቆመዋል። እሳቸው ይህንን ሲያስተምሩት የነበረውን እንዲያወርዱት ረድተዋቸዋል እና እጅግ ልናመሰግናቸው እንወዳለን። ከአንድ እናትና አባት የተወለዱ መንታ ወንድማማች መካከላቸው የነበረው ጥላቻና መናናቅ ስር ሰዶ አንዱን ለበቀል ሌላውን ለስደት ዳረገው። ይህ እኩይ ስሜት በእነሱ ሳያበቃ ለትውልዳቸው ያወረሱት መጥፎ ጠባይ ሆኖ ቀጠለ። ትውልዳቸውም እርስ በርሱ ሊጠፋፋ ጦር የሚማዘዝ ለበቀል የተነሳሳና ለጥላቻ ያሰከረው ሆነ። ከነዚህ 2 መንታ ወንድማማቾች የተገኙት 2 ህዝቦች ኤዶማውያንና እስራኤላውያን ይባላሉ። እነዚህም 2 ወንድማማቾች ኤሳውና ያዕቆብ ናቸው። በቀል በቀለኛውን ያጠፋዋል የተሰኘው የፓስተር ጻድቁ አብዶ መጽሐፍ ትኩረቱን አብድዩ የትንቢት መጽሐፍ ላይ በማድረግ የእነዚህን 2 ህዝቦች መካከል የነበረውን ታሪካዊ ቁርሾ በመዳሰስ ኤዶማውያን በቀለኛ ህዝቦች መሆናቸውን በመጨረሻም ራሳቸውን እንዳጠፋቸው ይተርካል። እነዚህ 2ቱ ኤሳውና ያዕቆብ 2 ወንድማማቾች ነበሩ። 2ቱ ሲገፋፉ ወደ ትውልዳቸው ቀጥታ የነሱ በሽታ ተሸጋገረ። ትውልዳቸው እርስ በርሱ ሲገፋፋ፣ በተለይ ደግሞ ኤዶማውያን ቂመኞች፣ በቀለኞች ስለሆኑ እስራኤልን ሲበቀሉ፣ ሲያደፍጡ፣ ሲያስቸግሩ የነበሩ ትውልዶች ነበሩ። በመጨረሻም ግን እስራኤል እያበበ ሲሄድ ኤዶማውያን ዛሬ በዓለም ላይ የሌሉ ዘሮች ሆነው ተመዝግበዋል። የአብድዩን መጽሐፍ መነሻ በማድረግ የምናየው የኤዶም የበቀል ታሪክ አሁን እንደ ሀገር፣ እንደ ማህበረሰብና እንደ ቤተ ክርስቲያን ለገባንበት ቀውስ መውጫ አቅጣጫን የሚሰጥ ሆኖ እናገኘዋለን። ስለዚህም ይህን መጽሐፍ መነሻ በማድረግ የምንቀስመው ትምህርት ከመፈራረጅ፣ ከመካሰስ ወጥተን ከቂመኝነትና ከበቀለኝነት ይልቅ ይቅርታንና ምሕረትን ብንመርጥ ለገዛ ራሳችንና ለምድራችን ፈውስ ልንሆን እንችላለን እያለ መጽሐፉ ይሞግታል። ይህ ሳይሆን ቢቀርና ጊዜና ዕድል ገጠመኝ በሚል ልቦና ልባችን ቂም
ጥላቻና የበቀል መኖሪያ አድርገን የክፋት መንገድ ብንከተል ጉዳዩ ውሎ አድሮ ፍርድ ማስከተሉ አይቀሬ ነው። ታጋሽ መሐሪና ይቅር ባይ የሆነው አምላክ እኛ ሰዎች ይቅርታና ንስሐ ከክፉ መንገዳችን እንድንመለስ ይታገሰናል፣ ያሳስበናል። ይሁን እንጂ ከክፉ መንገዳችን ተግባራችን የማንመለስ ከሆነ በቁጣ በትሩ መውደቃችን አይቀሬ ነው። ሁሉም የዘራውን ያጭዳል፣ የእጁን ያገኛል። ስለሆነም የዚህ መጽሐፍ ዓላማ ሁሉም ራሱን በእግዚአብሔር ቃል በመመርመር በመመዘን እንዲሁም በእግዚአብሔር ፍርሃት ሆኖ መልካም እንዲያደርግ ክፉን ከማድረግ ልቡን እንዲመልስ ራሱንም በመመልከት እጆቹን አንጽድቶ ወደ እግዚአብሔር እንዲያነሳ ከክፉ መንገዱም እንዲመለስ በፍቅር ማሳሰብ ነው። በድጋሜ እንኳን በሰላም መጣችሁ። እጅግ አድርገን እናመሰግናለን። እግዚአብሔር ይባርካችሁ። እሺ፣ አመሰግናለሁኝ። በዚህ የተገኛችሁ የመጋቢያችንን መጋቢ ጻድቁ አብዶን በቀል በቀለኛውን ያጠፋል የተሰኘውን የመጽሐፍ ምረቃ ጋዜጣዊ መግለጫ መርሃ ግብር ለመሳተፍ ደግሞ ለተለያዩ ሚዲያዎች ለማህበረሰባችን ለማሰራጨት በዚህ የተገኛችሁ የሚዲያ አካላት፣ ጋዜጠኞች እና የተለያየ የሶሻል ሚዲያ ባለሙያዎች እግዚአብሔር ያክብራችሁ። በጣም እናመሰግናለን በዚህ ስለተገኛችሁ። በሁለተኛ ደረጃ ደግሞ የዚህ መጽሐፍ ጸሐፊ በቀል በቀለኛውን ያጠፋል የሚል ትምህርታቸውን፣ ምክራቸውን እና በተለያየ መንገድ ሲያቀርቡት የነበረውን ወደ መጽሐፍ ለቀየሩልን እና በዚህ በእጃችን ደግሞ ሆኖ ለማህበረሰባችን ማንቂያ እንዲሆን ለዚህ ቀን ጥረታቸው ስለበቃ መጋቢን እንኳን ደስ አለው ማለት ፈልጋለሁ። ሁላችሁም እኔ ፎከስ የማደርገው ይህ መጽሐፍ ምንድነው ፋይዳው በመጽሐፍ ቅዱስ አማኞች ዘንድ ታሪኩን በሚያውቁት ዘንድ ፋይዳው ምን ይሆናል የሚለው ላይ ይሆናል። ሁላችንም እንደምንገነዘበው በቀል በኃጢአት ከእግዚአብሔር ክብር የጎደለው ሰው እኩይ ባህሪ ነው። በክርስቶስ ኢየሱስ አዲስ ሕይወት ያገኘን ሁላችን ይቅርታና ምሕረትን የተሞላ ሕይወት እንድኖር ነው። አማኞች ሌሎችን ይቅር የምንል ይቅር ስለተባልን እና ደግሞ የማይገባንን የሕይወት እስትንፋስ እንድንተነፍስ በምህረት የተደረገልን በመሆኑ ነው። እግዚአብሔር እኛን ይቅር ስላለን በደሉን ስላልቆጠረ እና በደሉንም በሌላ ስለከፈለ በነፃነት የምንኖር እንደመሆናችን በቀል ከክርስቲያናዊ የሕይወት ዘይቤ ተቃራኒያዊ የሆነ የሕይወት አኗኗር ነው። ስለዚህ እኛ ብዙ ምህረት የተደረገልንን የምንኖር እንደመሆናችን ይቅር አለማለት ከጭከና ከክፋትና ምናልባትም ራስን ከመውደድ ጋር የሚቆራኝ ነው። መዘዙም መልሶ የሚጎዳው በቀለኛውን ወይም በቀል አድራጊውን ነው። ይህን እንደሚገነዘብ የመጽሐፍ ቅዱስ አማኝ ቅዱስ የእግዚአብሔር ቃል እንደሚለው ለሰዎች ኃጢአታቸውን ይቅር ብትሉ የሰማያዊ አባታችሁ እናንተን ይቅር ይላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም ይላል። የተወደዳችሁ በዚህ ያላችሁ ሚዲያዎች ምንም እንኳን ይሄ ለአማኞች ኢንፈሲስ እንዳደርግ የተፈቀደልኝ ሰዓትም ቢሆን ይሄ ግን አገራዊ ወቅታዊ ፋይዳው በጣም ብዙ ነው። አሁን ካለንበት አጠቃላይ ማህበረሰባዊ፣ ቤተሰባዊ፣ አገራዊ ጉዳይ ጋር በቀጥታ በጣም የሚገናኝ ታይምሊ የሆነ መጽሐፍ ነው። ከበቀል ነፃ እንድንሆን፣ ይቅር እንድንባባል፣ አብሮ መኖርን እንድንሰብክ በጣም የሚያበረታታ መጽሐፍ በመሆኑ ኃላፊነታችሁ በጣም ከፍተኛ ነው። ይህን መጽሐፍ በማህበረሰቡ ዘንድ በደንብ እንዲሰራጭ፣ እንዲወራ፣ እንዲነገር የማድረግ ሀገራዊ ደግሞ ሰዋዊ ኢትዮጵያዊነትም ጭምር ስለሚሆን አገሪቱ ካለችበት አጠቃላይ ሁኔታ አንጻር ይህ መጽሐፍ ፋይዳው በጣም ትልቅ ነው ለማለት ወዳለው። ሰኔ 8 በአድዋ መታሰቢያ አዳራሽ ሁላችንም እንገናኝ። እግዚአብሔር ይስጥልኝ። በድጋሚ እንኳን ደህና መጣችሁ። በቀል በቀለኛን ያጠፋዋል የተሰኘው የፓስተር ጻድቁ መጽሐፍ ጌታ ቢፈቅድና ብንኖር
እሁድ ሰኔ 8 2017 ዓ.ም ከቀኑ 9 ሰዓት ጀምሮ በአድዋ መታሰቢያ ሙዚየም በይፋ ይመረቃል። በዕለቱ የተለያዩ የቤተ እምነት መሪዎች፣ የመንግስት ባለስልጣናት እንዲሁም አማኞች ሁሉ እንዲገኙ ተጋብዘዋል። እሁድ ሰኔ 8 2017 ዓ.ም በሚኖረን መርሃ ግብር ላይ ቃለ እግዚአብሔር ይሰበካል። የዝማሬና የአምልኮ ጊዜ ይኖረናል። መጽሐፉ ለሀገራችን እንዲሁም ለቤተ ክርስቲያን በአሁኑ ወቅት ያለውን አስፈላጊነትና ፋይዳ በሰፊው ይዳሰሳል። ሁላችሁም ሰኔ 8 በአድዋ መታሰቢያ ተገኝታችሁ ይህንን ትልቅ መጽሐፍ እንድትመርቁ ተጋብዛችኋል። አመሰግናለሁ። እንደምታውቁት መጽሐፉ የአንድ ህዝብ በአንድ ማህፀን ውስጥ የነበሩ በማህፀንም ሲገፋፉ የነበሩ ከተወለዱ በኋላም አመላቸውም ምግባራቸውም የተለያየ የነበረ ወንድማማቾች ሲበዳደሉ ያ በደል ቤተሰቡን ለሁለት ከፈለ እያለ ቀጥሎ የማያቋርጥ ጠላትነት ወንድም ሆኖ እያለ ጠላትነት የወለደው የማያቋርጥ ሁኔታ ሆነ። ለምን ሆነ? እንዴት ሆነ? መጽሐፍ ውስጥ በዝርዝር ስላለ ለምንድን ነው ኤዶማውያን ይህን ያህል የመረሩት? ብዙዎቻችን ምናልባት የማናውቀው የቤተልሔምን የአንድ አውራጃ ዛሬ ሌሊት ከተወለዱ ጀምሮ እስከ 2 ዓመት ዕድሜ ያላቸውን ህፃናት የፈጀው ሰው ሄሮድስ ይባላል። ግን ሲጠና ዘሩ ኤዶማዊ ነው። ስለዚህ በሌላ በኩል እየተበቀለ ነው። የአይሁድ ንጉሥ ሆኖ ተቀምጦ ግን ኤዶማዊ ስለሆነ ያንን አጋጣሚ ለበቀል እንዴት እንደተጠቀመ ይነሳልና መነሻው መጽሐፍ ቅዱሳዊ እና ስነ መለኮታዊ ቢሆንም በዚህ ጉዳይ ላይ ምክንያቱም ይቅርታ፣ ምህረትና እርቅ ወደሚለው ሀሳብ ለማምጣት ብዙ ሰዎች ተጠቅሰዋል። ለምሳሌ ደቡብ አፍሪካ እንደ ምሳሌ ተወስዷል። ማንዴላን ጠቅሻለሁ። ደዝመንድ ቱቱ መጽሐፍ አላቸው። የእሳቸውን መጽሐፍም ገዝቼ አንብቤያለሁ። ሌላ ቢሾፕም እንደዚሁ በናዚ ጀርመን የሆነውን በአይሁዳውያን የተደረገውን በተመለከተ የሩዋንዳውን ጉዳይ ማለት ለእንትን ያህል ያው ወደዛ ዝርዝር ውስጥ ባልገባም በአጠቃላይም መጽሐፉ ያው መጽሐፍ ቅዱስ ቤዝድ ያደርጋል። ግን ለአንድ እምነት ተከታዮች ብቻ ሳይሆን ለማንኛችንም ከግለሰብ ጀምሮ ግለሰብ፣ ቤተሰብ፣ ማህበረሰብም አገርም እንዴት መትረፍ ይችላል? ከአዙሪት ቀውስ እንዴት ነው የምንወጣው? መውጫው መንገድ ምንድን ነው? ከኤዶማውያን ምን እንማር? እነሱ ምንድን ነው እንደዛ እንዲሆኑ ያደረጋቸው? ምንድን ነው ለእግዚአብሔር ፍርድ የዳረጋቸው የሚለው በቀለኛውን ያጠፋል የተባለበት ምክንያት በቀለኛ ሰው ሌላውን ሊያጠፋ አይደለም የሚበቀለው። በቀል የሚፈጸምበት ሰው እግዚአብሔር አለ። ምንም ቢሆን መጨረሻም ላይ ቢሆን እግዚአብሔር አለ። በቀል አድራጊው ግን ከመንገዱ ካልተመለሰ ይጠፋል ነው። ስለዚህ እነሱ እንደ ህዝብ በቀለኞች ናቸው፣ ግፈኞች ናቸው፣ ትዕቢትና ትምክተኞች ናቸው። ለዚህ ሁሉ መሰረት የሚሆናቸው አለ። ጀስቲፋይ ለማድረግ የሚሞክሩበት ሁኔታ አለ። ለምሳሌ ማለት ይቅር ለማለት እንዴት እንደሚቸግረን አንዱ መሰረቱ እንዳልኩት ስማር እኔ ከዚህ ከመጽሐፍ ቅዱስ ስነ መለኮታዊ አቋም በተለይ ደቂቀ ነቢያት የሚባሉትን ትንቢተ ብሉይን ሳጠና ነው። ግን በህይወት ተመክሮ ውስጥም እኔም ሰዎችን ጎድቼ ኢንቴንሽናሊ ጎድቻለሁ ብዬ አላምንም። ሰው መቼም ስለራሱ አይታየውም። ግን በሰዎች በጣም ተጎድቼ አውቃለሁ እኔም ራሴ እና ይቅር ማለት በተለይ ደግሞ በጣም በምትወዱት እናንተ የሞታችሁለት እናንተ ከአደጋ የጠበቃችሁት እናንተ የተከላከላችሁት ሰው እሱ መልሶ ሲገላችሁ በጣም ከባድ ነገር ነው የሚሆነው። ማለት አንድ ምሳሌ ልስጣችሁና አንድ ጊዜ ነው የዛሬ ብዙ ዓመት በፊት የሆነ ሰው እኛ ችግረኛ ነው ብለን ታስረን አብረን ያው ታስረናል። ከአብዮት አንጻር ተብላችሁ ከታሰራችሁ ያው መውጫ የለውም እና ታስረን እያለን እሱም ታስሯል። እኛ አስጠጋ ነው ተቸግረ ለካ ሲያስቸግሮ ከኛ ጋር እያበላ ነው ሰውየው ለካ ይሰልለናል። የሚሰለል ነገር ባይኖረንም ማለት ነው። እና አንዳንድ ጊዜ ጥሩ ነገር ያደረጋችሁለት ሰው
ሲጎዳ ይጠላኛል የምትሉትማ ምን ችግር አለው? በጣም ግንም እናንተ በጎ ያደረጋችሁለት ጥሩ ያደረጋችሁለት ሰው ሲጎዳችሁ ይቅር ማለት እንዴት ከባድ ነው። ስለዚህ በአጠቃላይ መጽሐፉ የበቀልን አደገኝነትና ታዲያ ከበቀል እንዴት እንመለስ የሚለውንም ምርጫ ሁለት ነው። በበቀል መቀጠል መጥፋትን ያስከትላል። ከበቀል መመለሻው ከባድ ቢሆንም ግን መጽሐፉ እንዴት እንደምንመለስ ይነግረናል። ይሄ ደግሞ እኔ እንግዲህ በሀገር አቀፍ ደረጃ በኢትዮጵያ ሙሉ ወንጌል ቤተክርስቲያንም በነበርኩበት ዘመን አሁን ደግሞ በኢትዮጵያ ወንጌላውያን ቤተክርስቲያናት ከመጣሁ ጀምሮ ባሉት ሁኔታዎች እንደምታውቁት የሰሜኑ ጦርነት ሳይነሳም ለእርቅ ሄደናል። ብዙ ቦታ እንደዚህ ከሀገር ሽማግሌዎች የሃይማኖት አባቶች ጋራ ከምናደርገው እንቅስቃሴ አንጻር በፊት በአንድ እምነት ውስጥ ባየውም በኋላ ይሄ ነገር አገራዊ መሆኑን እኔም ተገንዝቤ ብዙ መጽሐፍትንም እንደዚሁ ዋቢ ተደርጎ መርሁን ነው። ይሄ መርህ ደግሞ በሌሎች መጽሐፍት ውስጥም ያለን ታውቃላችሁ። ወርቃማ ሕግ የሚባል በብዙ ሃይማኖቶች ውስጥ አለ። መጽሐፍ ቅዱስ ግልጽ አድርጎ ቢናገርም በሌሎችም ስላለ በተለይ ሰው የሚዘራውን ያጭዳል የሚለው ስንዴ ዘርቶ ስንዴ ያጭዳል እንጂ አንድ ኩንታል ዘርቶ አንድ ኩንታል አያጭድም። 40 ነው የሚያጭደው። አሁን በኤክስቴንሽን ስለምንዘራ በማዳበሪያ ስለሆነ የምንዘራው በደንብ ነው እናጭደውና እንዳናጭድ ግፍ አንስራ የሚል ጩኸትን ነው። አሁን ብዙ እዛ ውስጥ